ጋይስ እንዴት ናችሁ? ደህና ናችሁ ወይ? ይህን ቪዲዮ የምለቀው ካለመልቀቅ መልቀቅ ይሻላል የሚለው መርህ በመከተል ነው። ያው ካለመፖሰት መፖሰት በሚለው ማለት ነው። እና ብቻ እኔ እንዴት ፀጉሬ እንደምታጠብ ላሳያችሁ ለማንኛውም ብዬ ነው። ፀጉራችን ሁሌ ስትታጠቡ እኔ ከማደርገው ነገር ውስጥ የምጠቀማቸው ፀጉሬን በታጠብኩኝ ቁጥር ሁሌ አጥባለሁ። መጀመሪያ ቀድሜ ማበጠሪያዎቼን ምናምን ነው ማጥበው የምጠቀማቸውን አንዴ ሰርቼው እኔ ወር ስለሆነ ማቆየው ነጭ እንዳይሆን ፎርፎር ምናምን እንትን እንዳይል ሁሌም አጥበዋለሁ ከታጠብኩት በኋላ ፀጉሬን ስለምጠቀመው። ይህንን ደግሞ ፀጉሬ ቆሽሾ ምናምን ተጠቅሜዋለሁ። ስለዚህ እሱን ድጋሚ ሳላጥበው አልጠቀምም። ለፀጉሬ አጥቤ ነው ከዛ ከታጠብኩ በኋላ በንጹህ ነው የምጠቀመው። እና ይሄ ፀጉሬን ቅባት ቀብቼን የመጀመሪያው ቪዲዮ ካያችሁት ቅባት ቀብቼው ነበረ ፀጉሬን ከወር በኋላ ማለት ሰርቼው ወር ቆይቶ ከዛ ቅባት ቀባሁት። እሱን ነው አሁን የምታጠበው አሳድሬው ማለት ነው። ይሄ ቅባት ከቀባሁት በኋላ በነጋታው ነው አድሮ። አሁን ዛሬ እዚህ ቀን በቃ የግዴን ነው በቃ የግዴን። ምክንያቱም ዛሬ ካልታጠብኩት ሳምንቱን ሙሉ ፀጉሬ እንደዚህ ነው የሚሆነው። ሳምንቱን ሙሉ እንደዚህ ከሆነ ደግሞ ይቆጣጠራል ምናምን አይሆንም። ታጥቤው ከዛ ሰርቼዋለሁ። እሱን ቀጣይ ቪዲዮ ለቅላችኋለሁ። መታጠቤ ዞሮ ዞሮ አይቀርም ነበር። ቅባት ስለቀባሁት ብችልም አልችልም የግድ እታጠባለሁ። ግን ከታጠብኩ ደግሞ ወዲያው ነው መስራት ያለብኝ። በቃ እርጥብ እያለ አበጥሬ ካልሰራሁት ፀጉሬ እዛው እያበጠርኩት የሚያያዝ ፀጉር ነው ያለው እና በጣም ነው የሚያስጨርሰው። የዚህ ቀን በቃ በጣም ተዋክብኝ። ከዛም ደግሞ የግድ በቃ ግዴታ እንደዚህ መሰራት ስላለበት ነው። እና ፀጉራችሁን መሰራት ደስ የሚለው ምንድን ነው? አንደኛ የምትወጡ ከሆነ የምትዘጋጁበትን ጊዜ በቃ በደንብ ነው እንትን የሚልላችሁ። ፀጉራችሁ ካልተሰራ ግን የሚፈጀው ሰዓት ለማስያዝ። በዛ ላይ እኔ ደግሞ ካቆየሁት ሳልሰራ ታጥቤ ዝም ብዬ ካስያዝኩት ከዛ በቃ እሱን ለማበጠር መከራዬን ነው ማለት መከራዬን። እና ያንን በማሰብ ነው በቃ ዛሬ ታጥቤ ሰርቻለሁ። ቀጣይ ቪዲዮውን እሱን ገብታችሁት ቀጣይ ለቅላችኋለሁ እሱን። እና ግን ላይክ እያደረጋችሁ ላይክ አርጉ፣ ሰብስክራይብ አርጉ ፕሊዝ። ላይክ እያደረጋችሁ አይደለም ቪዲዮን ስታዩና ላይክ አርጋችሁ ጀምሩ። ላይክ ማረጋችሁ ለኔ ይጠቅመኛል በደንብ። እና ላይክ አርጉ። ለእናንተ ባይጠቅም ለኔ በጣም ጥቅም አለው። ቪዲዮም እንድሰራ ያበረታታኛል። ላይክ አርጉ፣ ኮሜንት አርጉ፣ ሼር አርጉ። ፀጉሩን መንከባከብ የሚፈልግ ፀጉሩን ማሳደግ ለሚፈልግ ሰው ይህን ቪዲዮ ሼር አርጉ። ብዙ ነገሮችን እየሰራሁ እየለቀቅኩ ነው። ከዚህ በፊት የሰራኋቸውን ቪዲዮዎች ካላያችሁ ተመልከቷቸው። ከዚህ በኋላ ብዙ ቪዲዮ ሰራለሁ። ፀጉራችሁን ለማሳደግ የሚጠቅሙ ነገሮችን ማለት እኔ የተጠቀምኩባቸውን የሚጠቅመውኛል ብዬ አስብኳቸውን ፀጉሬ ማደግ ከጀመረበት ጊዜ ጀምሮ ስጠቀማቸው የነበሩትን ነገሮችና ለእኔ ያረዱኝ ወይም ፀጉር እንዲያድግ ያረዱኝ ነገሮች በሙሉ ሰራላችኋለሁ። እስካሁንም የተወሰነ ሰርቻለሁ። ገብታችሁ እዩት። ስታዩ ላይክ ማድረግ እንዳትረሱ። እና ይሄንን ቪዲዮ እስከዚህ ድረስ ካያችሁት ፀጉራን ለፀጉር ሚስማማ ሳሙና ያጣችሁ የት ይሆን የፀጉር ሳሙና አሪፍ ብላችሁ እያሰባችሁ ካላችሁ ምን ሳሙና ልጠቀም ለፀጉሬ እያላችሁ ከሆነ በጣም አሪፍ ሳሙና በቃ በጣም በደንብ ተጠቅማችሁ ብታዩት ሳሙና ዶሮ። ብዙዎቻችሁ ታውቁታላችሁ፣ ግን ምናልባት ማታውቁ ካላችሁ በጣም አሪፍ ነው። ዶሮ ሳሙና በጣም አሪፍ ነው እና እሱን ገዝታችሁ ሞክሩ። ለፀጉራችሁ የሚስማማ ሳሙና ካጣችሁ ዶሮ አሪፍ ነው፣ ሞክሩት። ከዛ ደግሞ ይሄ ማሳጀር የገላገለኝ ነገር ምን እንደሆነ ልንገራችሁ። እንትን በቃ ፀጉሬን በደንብ ጽድት እንዲል በደንብ ነው ማሸው በእጄና አንዳንዴ በቃ የሆነ እስኪላጥ ድረስ ነው ሁላ ማሸው። በቃ በጣም ጽድት እንዲል በቃ ደጋግሜ እንትን ስለምል ማለት ነው። ይሄ ግን በቃ
ይገራግላችኋል። ከዛ ማሳጅ ታደርጋላችሁ። በደንብ ጫን ብላችሁ ብታሹትም ይሄ በጣታችንና በጥፍራችን እንደምናረገው አይሆን ማለት ይሆናላ። በጣታችን በጥፍራችን ካሸነው በኋላ የሆነ ቆዳችን የተላጠ አይነት ይሰማናል። ያቃ ውሃ ስናደርግ ያቃጥላል ምናምን። እኔ ግን የተወሰነ በእጅ ያሸዋለሁ። እንዲህ በጥፍሬ ሳይሆን በጣቴ ብቻ አለ እንደዛ አድርጌ ያሽና ከዛ በዚህ ነው በደንብ በቃ ሽት ማረገው። በጣም ገላግሌ ነው እና ካገኛችሁት ብዙ ደግሞ ይገኛልም ቅናሽ ብለው ብሩ እና ይጠቅማችኋል በጣም ካገኛችሁት ከመግዛት ወደ ኋላ እንዳትሉ። በጣም አሪፍ ነው እውነት። ለዚህም ብቻ ሳይሆን ደግሞ ቅባት ተቀብተን ማሳጅ ለማድረግም በጣም አሪፍ ነው። ስለዚህ ካገኛችሁት ግዙት። የትም በቀላሉ የሚገኝ ነገር ስለሆነ ግዙት። ለቅባትም ይጠቅማል፣ ስትታጠቡም ይጠቅማችኋል። እና እንግዲህ ሌላ ምን እላችኋለሁ? ዛሬ ምንም የምለው ነገር የለም። ይህንን ቪዲዮ እስከዚህ ድረስ ካያችሁ በጣም ነው የምወዳችሁ። ደግሞ ሰብስክራይበሮች 13 ገብተናል። እንኳን ደስ አለን። አመሰግናለሁ። ሰብስክራይብ ያደረጋችሁ ያላረጋችሁም ካላችሁ ሰብስክራይብ አድርጉ። ትዊስት አሰራር ቀጣይ ቪዲዮ እሰራላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ